ሩታ አስታርቅልን እያላችሁኝ ብዙዎቻችሁ እንደዛ እያላችሁኝ ነበር እና እናንተም እኔም ያው የሰው ምክር እሰማለሁ እና የእናንተንም ምክር ሰምቼ እኔም ማድረግ ያለብኝ ነገር ማድረግ ስለምፈልግ እና ዛሬ እኔ ወንድማችሁ እዚህ ጋር ተገኝቼላችኋለሁ ማለት ነው። ቡዜንም ሩታንም ዛሬ ጠርቻችኋለሁ። ያው እንደሚታወቀው ቡዜና ሩታ ትንሽ ተጋጭተዋል፣ ሰላም አይደሉም። መገናኘት ይገናኛሉ፣ ግን ሲገናኙ ሁሌም ያው ጤነኛ መልስ አይመላለሱ። ስለዚህ ያው ሰላም መሆን አለባቸው። ይህ ነገር ሳደርግ ያው ግራ ልትጋቡ ትችላላችሁ። ይሆን ነገር ግን ግልጽ ሳደርግላችሁ ያው እኔ አብርሃም እና ሩታ አንድ ላይ እንዲሆኑ እፈልጋለሁ። ይሄ ነገር ያው ደጋግሜ አልኩት፣ አንድ ላይ እንዲሆኑ እፈልጋለሁ። ያው አብርሽ ደግሞ የሩታ መሆን የሚችለው ሩታ ከቤተሰቦች ከኛ ከአብርሃም ወንድሞች ከአብርሃም ቤተሰቦች ጋር እና እንዲሁ ካሉ ሰዎች ጋር ሰላም መፍጠር ስትችል እና መዋደድ ስትችል ነው አብርሃም የእሷ መሆን የሚችለው እንጂ ከሩታ ጋር እየተጣላች ከአብርሃም ጓደኞች ጋር እየተጣላች ያ ደግሞ ሊሆን አይችልም። ወይም ደግሞ አብርሃም የሩታ ሊሆን አይችልም። ግን ያው አብርሽና ሩታ አንድ ላይ እንዲሆኑ ስለምፈልግ ነው ይሄ ነገር ሁሉ እያደረግኩ ያለሁት። ምን አለ መሰለሽ ሩታዬ፣ ያው አንቺና አብርሃም አንድ መሆን የምትችሉት ወይም ደግሞ አንድ ላይ መሆን የምትችሉት የእሱ ቤተሰብ ሰላም ስትሆኝ ከእሱ ቤተሰብ ጋር ከኔ ጋርም ሆነ ከቡዜ ጋርም እንደዚህ ከተለያየ ሰዎች ጋርም ከአቤልም ጓደኞች ጋርም ለምን ከአብርሽ ጓደኞች እና አቤል ምናምን እና ከእነሱ ጋርም ሰላም ስትሆኝ ነው ያው አብርሃም ላንቺ ሊሆን የሚችለው እና እንደዚህ ከሁሉም ጋር እየተጣላን የሆነ ነገር ስለ አንተ ትብስ እኔ ትብስ መባባሉ አሪፍ ነው እንጂ እሱም ተሳድቧል እኔ የሚሆን ነገር ላድርግ እሱ የሚሆን ነገር አድርጓል እኔ የሚሆን ነገር ላድርግ ካልን ያው አብርሽን ያንቺ ማድረግ አንችልም፣ ወይም ደግሞ አብርሽ ወደኛ ሊመጣ አይችልም። ለአብርሃም ነው እየሰጠኋት ያለው እንጂ ለአዲስ ሰው ምናምን አይደለም። እየነገርኩ ነው። አንተ ደግሞ ሲቀጥል ደግሞ የሩታ ህይወት አትኖርም። አሁን ከአብርሃም ጋር መሆን አልፈልግም። እኔም እኮ ከሰንበዲ ጋር አልፈልግም። ኤፍሬም አሁን ያልተረዳኝ ነገር እኔ የአብርሽን ህይወትም አልኖርም የሩታንም ብዙ ነገር ብዬ በራሴ ህይወት ነው የምኖረው። ብዙ ነገር ብዬ እንደዛ ብዬ ብዙ ነገራቶችን አበላሽቻለሁ። ያ ነገር አሁን ላይ ማበላሸት ስለማልፈልግ ነገራቶችን በሲስተም ነው መሄድ ያለብን። ገብቶሃል? እንደዚህ በገገመው እኔ አልፈልግም እሷ ትፈልጋለች ምናምን የሚባል ነገር ሳይሆን ሩታ ምንድን ነው የምትፈልገው? ሩታ ምንድን ነው የምትወደው? በቃ አንድ አሁን ለሩታ ነው እያሰብክ ያለው እየተጨነቅ ያለው ለሩታ ነዋ። ስለዚህ ለምትወደው ነገር መተው ነው። ሩታ ደግሞ የምትወደው አብርሃም ነው። እሱ ደግሞ አይወዳትም። በቃ አልፈልግም እኮ አለ እንደ ኤፍሬም እዚህ ጋር እኮ በግድ ፍቅር የለም። በቃ የሩታ ፍቅር አለቀ። በቃ አለቀ። አልቆ ሳይሆን ቆይ አታከብረኝም፣ ክብር የላትም። ሰባኛ ቆይ አንድ ነገር ስማያ፣ ይኸውልህ በመጀመሪያ ደረጃ ሩታን እዚች ጋር ወግረ የሆነ ነገር እንድታወራ አይደለም። ነገራቶችን በሚዛናዊ አድርገህ አውራ። በሚዛናዊ ነገር ስናገር ቆይ ብዙ ነገር ብዬ እንደዛ ብዬ ብዙ ነገራቶችን አበላሽቻለሁ። ያ ነገር አሁን ላይ ማበላሸት ስለማልፈልግ ነገራቶችን በሲስተም ነው መሄድ ያለብን። ገብቶሃል? እንደዚህ በገገመው እኔ አልፈልግም እሷ ትፈልጋለች ምናምን የሚባል ነገር ሳይሆን ሩታ ምንድን ነው የምትፈልገው? ሩታ ምንድን ነው የምትወደው? በቃ አንድ አሁን ለሩታ ነው እያሰብክ ያለው እየተጨነቅ ያለው ለሩታ ነዋ። ስለዚህ ለምትወደው ነገር መተው ነው። ሩታ ደግሞ የምትወደው አብርሃም ነው። እሱ ደግሞ አይወዳትም። በቃ አልፈልግም እኮ አለ እንደ ኤፍሬም እዚህ ጋር እኮ በግድ ፍቅር የለም። በቃ የሩታ ፍቅር አለቀ። በቃ አለቀ። አልቆ ሳይሆን ቆይ አታከብረኝም፣ ክብር የላትም። ሰባኛ ቆይ አንድ ነገር ስማያ፣ ይኸውልህ በመጀመሪያ ደረጃ ሩታን እዚች ጋር ወግረ የሆነ ነገር እንድታወራ አይደለም። ነገራቶችን በሚዛናዊ አድርገህ አውራ። በሚዛናዊ ነገር ስናገር ይህ ነገር አዲስ ነው እና ምናልባት ግር ሊልሽ ይችላል ወይ አይምሮች ላይ ብዙ ነገር ሊያስብ ይችላል እና ነገርና ብቻ አላውቅም። ያ ነገር ያው እኔ እዚች ጋር እውነታውን ነው መናገር ያለብኝ። አይምሮሽ ብዙ ነገር ልታስብ ይችላለች፣ ግን ያው እኔ የምነግርሽ ነገር እውነታው ነው። ለአብርሽም ያው ብዙ ነገር ብዬዋለሁ እና በመጀመሪያ ደረጃ ደስ ብሎኛል። ስለ ሁሉ ነገር በጣም ደስ ብሎኛል። ምክንያቱም ከዚህ በፊት እና አንቺ ብዙ ነገር ተባብለናል፣ ብዙ ነገሮችን ተደራርገናል እና ያ ሁሉ ነገር ላይ ግን አልገባኝም ነበር፣ የአንቺም ነገር አልገባኝም ነበር እና የሆኑም ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁም ልደግፍና ሁለታችሁም ላግዝ ነው የመጣሁት ወደ እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ የመጣሁት። ቅርታውን እንግዲህ እኔም በሽምግልናው በመጣው ከአንዳንድ ሁኔታ አንጻር ነው የደነገጥኩትና ግን ደግሞ ያው ይቅርታ ከጠየቀኝ በኋላ በጣም ያፌስክ ነበረ፣ እየቀለድክ ነበረ። እኔ ከጠፋሁ በኋላ ምናምን በነገሩ ላይ እኔ በመጥፋቴ ደስተኛ ነበር ምናምን ብቻ ያን ነገር ማስታወስ አልፈልግም።
ግን ደግሞ ዛሬ ላይ ይቅርታ ለመጠየቅ ስትመጣ ነው የደነገጥኩት እንጂ ቤት እግዚአብሔር ነው እና ሁሌም ደስተኛ ነኝ፣ ይቀበላለሁ። ግን ከልብ ነው ያው ከልቤ ባይሆን ቤት ድረስ መጥቼ አብርሽን አላስቸግረውም ነበር። ምክንያቱም ከአብርሽ ጋር ብዙ ነገር ነው ያወራሁት። ያው ቅድም እያልኩሽ ብድብድብ ነገር ይበቃሽ አለቅ ከዚህ በላይ መራመድ ስላልፈለኩ ነው። በቃ ከዚህ በላይ ምንም ነገር ማድረግ አልፈልግም። አምነኸው ነው ማለት ከኔ ጋር ሄርሜላን ተቀብያታለሁ የሚል አስተሳሰብ እንዳለው አንተ ትቀበላለህ? ምን አለ መሰለሽ አሁን እሱ እንዴት ነው ነገሮች እኔ የወደድኩትን መውደድ ወደ መስማማት መጥተው አልገባሽ። ምናልባት እሱ ያልገባው ነገር ሊኖር ይችላል። አሁንም ድረስ በእኔና አንቺ ጉዳይ ሆነ ጥያቄ የሚፈጥርበት ነገር ሊኖር ይችላል። ግን ደግሞ አንዳንድ ጊዜ ለአንዳንድ ሰዎች የምትታየው ነገር አለ አይደለ? እሱም አሁን ዛሬ ላይ ለእኔ ሲል ብዙ ነገሮችን ትቶ ከአንቺ ጋር ሰላም መፍጠር ይፈልጋል፣ ከኔ ጋር ሰላም መሆን ይፈልጋል፣ ከሁሉም ሰው ጋር ሰላም መሆን ይፈልጋል እና አሁንም በእርግጠኝነት 100% ስለምተማመንበት እንደዚህ እንኳን አታስቢ። ለምን ብዙ ነገር አውርቶኛል፣ ተጠጥቶም ብዙ